በዚህ የስልጠና ክፍለ ጊዜ የምናየው የከስተመር ዲስትሪቢዩሽን ከማፕ ላይ እንዴት እንደሚሰራ ይሆናል። እሱን ለመስራት ማፕስ እንነካለን። ማፕ ቪው እዛ ማፕ ላይ እዚህ ጋር እንደምታዩት የዋተር ኮኔክሽንስ አለ። እሱ ቲክ መደረግ አለበት። ቲክ ካልተደረገ ዋተር ኮኔክሽኖቻችንን የደንበኞች የውሃ ቆጣሪ ያለበትን ቦታ ማየት አንችልም። ይሄ ቲክ መደረግ አለበት። ከዛ እዚህ ጋር ማፕ ላይ ማፕ መቀየር እንችላለን። በዚህ መልኩ በሳተላይት ቪው እና በስትሪት ቪው አድርገን መቀየር እንችላለን። መልካም። አሁን እዚህ ጋር የሚገኘውን እንደምታዩት እዚህ በቀኝ ከታች የሚገኘውን ይሄንን ክሊክ በማድረግ ቤዚክ ፊልተር መጀመሪያ እንዴት እንደምናደርግ ለምሳሌ ማፓችን ላይ የዋተር ኮኔክሽን ኮዶች ያው ይታወቃል፣ ፒን አላቸው። እያንዳንዱ የደንበኞች ቆጣሪ የት ቦታ እንደሚገኝ ላቲቲዩድ እና ሎንግቲዩድ የገባላቸው በሙሉ ነው ማፕ ላይ የሚታይልን። ሎኬሽን የሌላቸው ቆጣሪዎች ማፓችን ላይ ማየት አንችልም። እዚህ የኮኔክሽን ስታተስ ላይ ኮኔክሽን ስታተሳቸው ኮኔክትድ የሆኑትን ለምሳሌ አሳየኝ ብለው ዝም ብዬ ሁሉንም ኮኔክትድ የሆኑትን አሳየኝ ብለው በዚህ መልኩ ማፑ ሎድ ካረገ እዚሽ ጋር ሎድ ካረገ በኋላ በፊልተሩ መሰረት ያመጣልኛል ማለት ነው። ዙሚን እችን የፕላስ ምልክት መጫን ትችላላችሁ፣ ወይም ደግሞ ማፑን ክሊክ ክሊክ እያደረጋችሁ መግባት ትችላላችሁ። አሁን ዙሚን ስታደርጉት በደንብ ይበተናሉ ማለት ነው። በዚህ አሁን እነዚህ በሙሉ የምታዩቸው የደንበኞች ቆጣሪ ቤቶች የሚገኙባቸው ነው። አሁን እነዚህ ቀያዮቹ አክቹዋሊ ቀይ ሌቭል ላይ ሲደርሱ የአንድ ደንበኛ ቤት ይይዛል። አንዱ ቀይ ፒን ማለት ለምሳሌ ይህን ክሊክ ባደርገው አክመል ከደር የሚባል ደንበኛ 3/4 ሜትር ታፕ የሚጠቀም ከስተመር ኮዱ ይሄ ነው። ቪው ዲቴይልስ ብል የምንሄደው ወደ ዋተር ኮኔክሽን ዲቴይል ነው የአክመል ከደርን ማለት ነው። ልክ እንደዚሁ ሌላ ደንበኛ ብነካ እሸቱ ወልደ ኪዳን የሚባል ደንበኛ ያሳየኛል። ስለዚህ የደንበኞችን ቤት ነው የሚያሳየኝ። እዚህ ጋር ሳተላይት ቪው ባደረገው በዚህ መልኩ ማየት እንችላለን ማለት ነው። ተመልሰውና ወደ ስትሪት ቪው ስለዚህ ኮኔክትድ የሆኑትን በሙሉ በዚህ መልኩ ያመጣልኛል። እነዚህ በሙሉ አሁን ይሄ የአዳማ ዩቲሊቲን እያየን ነው። በሙሉ አዳማ ላይ ኮኔክትድ ስታተስ ያላቸውን ደንበኞች በሙሉ ነው የሚያመጣልኝ ማለት ነው። ለምሳሌ ኮኔክትድን አጥፍቸው ዲስኮኔክትድ የሆኑ አምጣልኝ ስለው ዲስኮኔክትድ ማለት የተቆረጡ ቆጣሪዎች ማለት ነው። አፕ ላይ ስለው ይሄንን ሎድ አድርጎ ሲጨርስ እነዚህ በሙሉ አሁን የተቆረጡ ቆጣሪዎች ናቸው አዳማ ላይ የሚገኙ ማለት ነው። ተቆርጠው ያሉ ስታተሳቸው ዲስኮኔክትድ የሆኑ ማለት ነው። እነዚህም በሙሉ እዚህ ጋር ብናየው ለምሳሌ ቀበሌ 11 የሚባል ስታተሱ ዲስኮኔክትድ ነው። ቪው ዲቴይል ብንለው ዋተር ኮኔክሽን ዲቴይል ጋር ይወስደናል። በዚህ መልኩ ይሄንን ብንመለከተው ስታተሱን አያችሁ ዲስኮኔክትድ ያደርጋል ማለት ነው፣ መሆኑን ያሳየናል ማለት ነው። መልካም። እስኪ ሌላ አይነት ደግሞ ፊልተር እንመልከት። አሁን ወደ ስርጭት የሚባለው ነገር ከመሄዳችን በፊት ቤዚክ ይሄንን ፕራክቲስ እያደረግነው ነው ማለት ነው። ኮኔክትድ ዲስኮኔክትድንም አፕላይ ብለው የተቆረጡትንም ኮኔክትድ የሆኑትንም የደንበኛ ቆጣሪዎች ያሳየናል ማለት ነው። እንዲሁ እዚህ ጋር ዲስኮንቲኒውድ አለ። ሙሉ ለሙሉ አገልግሎት ከዩቲሊቲው የማይፈልጉ ደንበኝነታቸውን ያቋረጡ ደግሞ ዲስኮንቲኒውድ ነው በኦሚስ ማለት ነው። ኮኔክትድ ዲስኮኔክትድ ሆነው ለምሳሌ ቀበሌ 1 ላይ የሚገኙትን አውጣልኝ ብለው አፕላይ ብለው አዳማ ላይ ቀበሌ 1 ላይ በዚህ መልኩ ያወጣልኛል ማለት ነው። ልክ እንደዚሁ እያንዳንድ የተለያየ ዩቲሊቲ መስሪያ ቤቶች ውስጥም በዚህ መልኩ ፊልተር ስታደርጉ በሪዲንግ ዞኖቻችሁ ያወጣላቸዋል ማለት ነው። ይሄ ለምሳሌ ቀበሌ 1 አዳማ ላይ የቀበሌ 1 ስር የተመዘገቡ ደንበኞች ሆነው ኮኔክትድም ዲስኮኔክትድም ያላቸው ነው። ቀበሌ 2 መጨመር ትችላላችሁ። ቀበሌ 3 አድርጋችሁ አፕላይ ብታደርጉ ቀበሌ 1፣ 2 እና 3 ላይ ኮኔክትድም ዲስኮኔክትድም የሆኑትን በዚህ መልኩ አውጥቶ ያሳየኛል ማለት ነው። እሺ፣ ስለዚህ አሁን ስርጭት ስንሰራ ለምሳሌ ቀበሌ 1 ላይ ኮኔክትድም ዲስኮኔክትድም የሆኑትን አምጣልኝ ስለው ለምሳሌ ምንም ከዚህ በፊት የWSSም ሆነ የያይቤም ሆነ የዳፍቴክ የበፊት ሲስተም አትጠቀሙ ዩቲሊቲዎች ትኖራላችሁ።
ስለዚህ እነዛን ማንጠቀም ከሆነ ስርጭት የምንሰራባቸው ማኑዋል ወረቀት ላይ ሊሆን ይችላል ማለት ነው። ለአንባቢዎቻችን ወይ ቀበሌ አንድን አታንብብ፣ ቀበሌ ሁለትን አታንብብ እንደዚህ ሊባል ይችላል። ከድሮ ሲስተሞች ወደዚህ ግን ማይግሬት ወደ ውሚስ ማይግሬት ተደርጎ የመጡ ከሆኑ ግን ኦልሬዲ ስርጭት ሊኖራቸው ይችላል። እሱን የከስተመር ዲስትሪቢዩሽን ስርጭት ባየንበት ቪዲዮ ተመልሳችሁ ማየት ትችላላችሁ። ስለዚህ አዲስ ዩቲሊቲ ለመጀመሪያ ጊዜ ከሆነ ሲስተሙን በውሚስ የተጠቀማችሁ ካላችሁ ስርጭትን ይሄ ይጠቅማችኋል። በተለይ ይሄ ፊልተር ማለት ነው። ኮኔክትድ እና ዲስኮኔክትድ ስታተስ ሆኖ ቀበሌ አንድ ላይ ያሉትን በሙሉ ደንበኞች ካወጣላችሁ በኋላ ዙሚን ማድረግ አለባችሁ። ስለዚህ የከተማዎቻችሁን በደንብ ለምሳሌ እዚህ አካባቢ የሚያነበውን አንባቢ ከለያችሁ በኋላ ማኑዋሊ ከተለየ በኋላ ለምሳሌ ይህንን ስትሪቱን ወደ ሳተላይት ባደረገው ወደም ሰፈሩን እንድትለዩት ማለት ነው። ስለዚህ እዚህ ጋር ለምሳሌ እዚህ ሰፈር ላይ የሚያነብ አንባቢ መመደብ ብትፈልጉ እነዚህን እቺ ምልክት እንደምታዩት ድሮ ሬክታንግል የምትለዋን ትመርጡና ይህን በሙሉ ሰሌክት ማድረግ ነው። ስታረጉ 39 ቆጣሪዎችን ሰሌክት አደረገ። ከዛ ይሄን መርጣችሁ ለምሳሌ አለሙ ነጋሽ ለሚባል አንባቢ ከሆነ እነዚህ 39ን የምትሰጧቸው አሳይን ሪደር ስትሉ በሙሉ እነዚህን ወደ አለሙ ነጋሽ ለሚባሉ አንባቢያችሁ አሳይን ያደርግላችኋል ማለት ነው። ይሄንን ሰሌክሽናችሁን ለማጥፋት እችን ዲሊት ሌየር የምትለዋን በተን በመንካት ክሊር ኦል የምትለዋን ስትጫኑ ያጠፋላችኋል። ስለዚህ በዚህ መልኩ አሁን እዚህ ጋር ያሉትን ደግሞ ሰሌክት አድርጌ ለሌላ አንባቢ መስጠት ብፈልግ እነዚህ እንደዚህ ሰሌክት አድርጌ 30ን የመረጠልኝ 30ውን ደግሞ ለምሳሌ ለአስናቆ ግርማ ከሆነ ለአስናቆ ግርማ እዚህ ጋር ሪደር እዚህ ጋር ስትነኩ የሚመጣው አክቲቭ ሪደሮች ናቸው። እዚህ ጋር የአንባቢዎች ሊስት ይመጡላችኋል። መርጣችሁ አሳይን ስትሉት ለመረጣችሁለት አንባቢ ይመድብለታል ማለት ነው። አሳይን ያደርገዋል ማለት ነው። እዚህ አሳይን የምታደርጉት በሙሉ የከስተመር ዲስትሪቢዩሽን ፔጅ ላይም አሳይን ያደርጋል። ይሄ ለመጀመሪያ ጊዜ ለአንባቢዎች ስርጭት ካልሰራችሁ ማፕን ተጠቅማችሁ ስርጭት የምትሰሩበት ይሄኛው አንድ የማፕ ጠቃሚ ፊቸር ነው። ነገር ግን ለምሳሌ ቀበሌ አንድ የሚለውን እናጥፋውና አንባቢዎች ኦልሬዲ የበፊት ሲስተም የምትጠቀሙ ሆኖ ከሶስቱ ካምፓኒዎች አንዳቸውን ስርጭት ለአንባቢዎች ተሰርቶላቸው ነገር ግን ስርጭቱ በደንብ ሪፋይን መደረግ አለበት መስተካከል አለበት የምትሉ ከሆነ ለምሳሌ አለሙ ነጋሽን የአለሙ ነጋሽ ስር ያሉ ኮኔክትድም ዲስኮኔክትድም የሆኑ ደንበኞችን አውጣልኝ እለዋለሁ ማለት ነው። አፕላይ እለዋለሁ። አሁን በአለሙ ነጋሽ በሚባለው አንባቢ ስር ሆነው ኮኔክትድም ዲስኮኔክትድም የሆኑ ስታተሳቸው ቆጣሪዎችን በዚህ መልኩ ያመጣልኛል ማለት ነው። አሁን እንደምታዩት አለሙ ነጋሽ እዚህ ጋር ራሱ ተመድቦለታል። እያችሁ እዚህ 1 2 3 4 ያውን እዚህ ጋር ሁላ ተመድቦለታል አለሙ ነጋሽ። ስለዚህ አሁን ለምሳሌ ይሄና ይሄ ለአለሙ ነጋሽ ሊሰጥ አይገባም፣ እነዚህ ለሌላ አንባቢ ነው የምንል ከሆነ እቺን ሰሌክት ሬክታንግል ነክተን እቺን እንዲህ እንመርጣለን ማለት ነው። ሁለቱንም አመጣልኝ። እዛ ሰፈር ማንበብ ያለበት አማን ሙሳ ነው የምንል ከሆነ አሳይን ሪደር ስንለው እነዚህን ሁለቱን በማሰሪያ ያደርገዋል። ከዚህ ሰዓት ጀምሮ ለአማን ሙሳ ይሰጣቸዋል ማለት ነው። ገባቸው አይደለ? ለአማን ሙሳ ይሰጣቸዋል እነዚህን ማለት ነው። ልመለስና ስለዚህ አሁን ምንድነው ያደረግነው? ፊልተር ያርግና በድጋሚ አለሙ ነጋሽ ስር የነበሩ አንባቢዎችን ደንበኞችን ይቅርታ ግን ለአለሙ ነጋሽ ማንበብ የሌለበት ሰፈር ላይ ተመድቦለት የነበሩትን ሰሌክት አድርገን ለሌላ አንባቢ መደብን ማለት ነው። መልሰን እስኪ አሁንም አማን ሙሳ አለሙ ነጋሽን አፕላይ ልበለው። እዚህ ጋር ፊልተር እንዲሽከረከረው እንደጨረሰ ሪዛልታችንን ያመጣልናል ማለት ነው። እሺ እንቀጥልና ስለዚህ በዚህ መልኩ ይሄን ስርጭት የሚሰሩ ባለሙያዎች ስለሚያውቁ በደንብ ሰሌክት በማድረግ ለምሳሌ እዚህ ሰፈር ይሄ በሰፈር ከአስፋልት ወደዚህ ቀበሌ የምትሏቸውን
አሁን አለሙ ነጋሽን ነው በፊልተራችን መሰረት የአለሙ ነጋሽን ነው እያየን ያለ ነው። ስለዚህ እነዚህ ለምሳሌ ለአለሙ ነጋሽ መሰጠት የለባቸውም። እኚህ ዘጠኙ በለጠ ጀርመን የሚባለው አንባቢ ነው ማንበብ ያለበት እዛ ሰፈር ላይ ከተባለ በለጠን መርጠን አሳይን አረኩ በዚህ መልኩ ማለት ነው። ሰሌክሽን የላጥፋ። ስለዚህ ከአንድ አንባቢ ወደ ሌላ አንባቢ ማስተካከል ስንፈልግ ተራ በተራ ለምሳሌ አራርሳ ስር ያሉ አሁን ደግሞ በዛ መልኩ እናደርጋለን ማለት ነው። ለምሳሌ አሁን ደግሞ አራርሳ ስር ያሉ ያልተነበቡ አራርሳ ያላነበባቸው በዚህ ወር ስንል አንድሬድ እዚህ ጋር እንመርጥና አፕላይ ስንለው አራርሳ የሚባለው አንባቢያችን አሁን ያለነው ሰኔ ወር ላይ ነው። አራርሳ የሚባለው አንባቢያችን በዚህ ወር ያላነበባቸውን ደንበኞች በሙሉ በዚህ መልኩ ያመጣልናል ማለት ነው። አሁንም ተመልሰን ገብተን አራርሳ ሆኖ የተነበቡ በዚህ ወር ላይ አሁን አክቲቭ በሚባለው ፔሪድ ላይ ፊስካል የር ስር ፔሪዶች አሉ፣ ወሮች አሉ። አክቲቭ ወሩ ይታወቃል። በዚህ ወር ስር አራርሳ ያነበባቸው ኮኔክትድም ዲስኮኔክትድም ስታተስ ዲስኮኔክትድን ማንበብ አይችልም። ለምን? ለአንባቢዎቹ አይደርስም። የተቆረጡ ቆጣሪዎች ከሆኑ አንባቢዎቹ በስልካቸው ማየት አይችሉም። ግን ኮኔክትድ ስታተስ ሆኖ አራርሳ ጋር የተነበቡ ብለን አፕላይ ብንል በዚህ መልኩ ምንም አሁን አራርሳ በዚህ ወር ያነበባቸው የሉ። በዚህ ወር ምንም ያነበባቸው የሉ። ገና ይሄ ዳታቤዝ የሰኔ ወር እንደተጀመረ የተወሰደ ነው። አንባቢዎች ማንበብ ከመጀመራቸው በፊት ስለሆነ ምንም አናገኝም ማለት ነው። የተነበቡ አራርሳ ያነበባቸው ካለ ያነበባቸውን ቆጣሪዎች ያሳየናል ማለት ነው። ስለዚህ ስርጭት በዚህ መልኩ እንሰራለን። ለመከለስ ያህል መጀመሪያ ያልኩት የድሮ ሲስተሞችን ማትጠቀሙ ከሆነ የአይቢኤን የዳፍቴክን ወይም የኢንታፕስን ሆኖ ምንም ስርጭት ከዚህ በፊት ሲስተሞች ላይ ያልሰራችኋቸው ካሉ ከባዶ ከሆነ የምትነሱት አንደኛ ከስተመር ዲስትሪቢዩሽን ራሱን የቻለ ፔጅ አለ። እዛ ላይ ሄዳችሁ ስርጭት መስራት ትችላላችሁ። አይ በማፕ እያየን ሰፈሮችን እናውቃለን ሰሌክት እያደረግን ስርጭት እንስራም ደግሞ የምትሉ ከሆነ እዚህ ጋር ቀበሌ ለምሳሌ ቀበሌ 5 ላይ አፕ ላይ ይህንን ኦል ትሉታላችሁ። የተነበቡም ያልተነበቡም ኦል ትመርጡና ለመጀመሪያ ጊዜ ከሆነ ቀበሌ 5 ላይ ያሉ ደንበኞችን ሊስት ያወጣላችኋል። ከዛ እናንተ ሰሌክት በዚህ ጋር ተጠቅመው ሬክታንጉላር ሰሌክት በማድረግ አሳይን ማርክ ስላላችሁ ማለት ነው። ግን እዚህ ጋር ያያችሁት ብዙ ናቸው። እዚህ ጋር ግን ሰሌክሽን ላይ ትንሽ ነው ያመጣልኝ። ለምን? ይሄ አረንጓዴ ሲሆን ሳይሆን ሰሌክሽን የሚሰራው በደንብ ቀያዮቹ እዚህ ሌቭል ድረስ መምጣት አለባችሁ። እያንዳንዱን ከስተመር በምናይበት ሌቭል ስትመጡ ነው። ይህን ሰሌክት አድርጋችሁ እዚህ ጋር በዚህ መልኩ አሁን 40 ያህል ደንበኞችን መርጫለሁ ማለት ነው። ከዛ ለሚመለከተው ለአንድ አንባቢ አሳይን ማርክ ትችላላችሁ። አንድ ቀበሌ ስር ራሱ ለሁለት ለሶስት አንባቢም ቢሆን ያው መንገዶቹን ቤቶቹን እያያችሁ መመደብ ትችላላችሁ ማለት ነው። ሁለተኛ ያየነው ደግሞ ኦልሬዲ አንባቢው የታወቀ አንባቢዎቹ ስርጭት ተካሂዶላቸው ለምሳሌ ባየ ስር ያለውን ባየ የሚባል አንባቢ ስር ያለውን ስርጭት ኖሯቸው ነገር ግን ሮንግ የሆነ ስርጭቱ የአንባቢ ማይመለከተው ሰፈር የተመደቡለትን እነዛን መርጠን ለሚመለከተው አንባቢ አሳይን ማድረግ እንችላለን ማለት ነው። በአጠቃላይ ማፕ ላይ ስርጭት የምትሰሩት በዚህ መልኩ ነው ማለት ነው። ቴንኪው